ጥሩ ነው። የሰራተኞች በማህበር የመደራጀትና የመደራደር ነጻነትን በተመለከተ እንደምታወቀው ባለፈው 2015 የዛሬ 1 ዓመት ከ6 ወር አካባቢ ክቡር ጠቅላይ ሚኒስትሩ ጋር ስንወያይ አንዱ ያነሳ ነው ጥያቄና ችግር አለ ብለን ያቀረብነው በዛው ውይይት ላይ አቅጣጫ የተሰጠበት ሁኔታ ነው ያለው። በዛ አቅጣጫ መሰረት ባለፈው ክረምት ላይ የ2017 እቅድ ሲወጣ ከስራና ክህሎት ሚኒስቴር ጋር በመሆን እነዚህን ጥያቄዎች እንዲመለስ በእቅድ ውስጥ ገብቶ አብረን አቅደናል። ይሄ እቅድ ደግሞ ወደ ታች ወርዶ ለክልሎች እንዲደርስ ተደርጓል። ይሄ ምንድነው? በተለይ መደራጀት ላይ በመንግስት በኩል የሰራተኛው የመደራጀት መብት የህገ መንግስታዊ መብት እንደሆነ በአሰሪና ሰራተኛው አዋጅም እንደሚደገፍ የአይሎ ኮንቬንሽንም ኢትዮጵያ የፈረመችው እንደሚያስገድድ ይሄን የመንግስት ማለትም ስራና ክህሎት በየክልሉ ያሉት ደግሞ የአሰሪና ሰራተኛ ጉዳይ ዘርፍን የሚያስፈጽሙ የመንግስት አካላት ይሄን ማብራሪያ ለአሰሪዎቹ እንዲሰጡ ከዛ በኋላ ሰራተኛውም ጋር መብትና ግዴታውን በሚመለከት በአዋጁ መሰረት እንዲያሳውቁ እኛም ወዲያውኑ ይሄ እንዳደረጉ ማደራጀቱን ስራ እንደምንሰራ በዚህ አይነት የጋራ እቅድ አውጥተን በሁሉም ክልሎች በሚባል ደረጃ ከተወሰኑ ክልሎች በስተቀር በሁሉም ክልሎች በዚህ አብረን እየሰራን ኢቭን አዲስ አበባ ውስጥም በየክፍለ ከተማው እኛም ሰው መድበን ቢሮውም ሰው መድቦ በዚህ አይነት እየተሰራ ነው ያለው። ነገር ግን ይሄን እየተሰራ ሆኖ እነሱም ኖረውበት ቻሌንጆቹ አሉ አንዳንድ አሰሪዎች ጋር ማለት ነው። ምንድነው አሁን ደግሞ የጀመሩት እንደምንም የማደራጀቱም እንኳን መደራጀት ቢችሉ ለማህበራት እውቅና ሰጥቶ አብሮ ያለ መስራት ሁኔታዎችን አይተናል። ሁለተኛ ህብረት ድርድር ለመደራደር ፈቃደኛ አይደሉም። ሶስተኛ የተደራደሩትን ለመፈጸም ፈቃደኛ አይደሉም። እንዲህ አይነት ነገሮች ስላሉ እነዚህ ላይ በሶስትዮሽ እየሰራን ነው ያለ ነው። እነሱም ባሉበት ቢሮውም ባለበት እኛም ባለንበት በተቻለ መጠን በውይይት መፍትሄ እንዲያገኝ የሚቻለውን እየተደረገ ነው ያለው። ከዛ ያፈነገጡት ግን ወይም ደግሞ በዛ ያልተፈቱትን ግማሹን ወደ የተወሰኑትን ወደ ፍርድ ቤት እየወሰድን ነው ያለ ነውና አሁን ይሄን ትኩረት አግኝቷል። ከዛ ወዲህ ለማለት ነው መደራጀትን በሚመለከት ይሄ ነው ያለው። እንደዛም ሆኖ አንዳንድ ቦታዎች ላይ ቀደም ሲል የተደራጁ ላይም ከስራ የማባረር ከደረጃ ዝቅ የማድረግ ወይም ከቦታ ቦታ ማዛወር ሁኔታዎች አሉ። እነዚህንም አሁን እንደተባለው ከቢሮዎች ጋር ሆነን በድርድር ለመፍታት ሙከራዎች ተደርገዋል። ያልተፈቱትን እነሱንም ወደ ፍርድ ቤት እየተወሰዱ ነው ያሉት ማለት ነው። እና በዚህ ደረጃ ላይ ነው ያለው የመደራጀትን በሚመለከት። ዝቅተኛ የደሞዝ ወለል እንዲወሰን የጠየቅነው ጥያቄ ላይ ትላንትም መግለጫ ስንሰጥ ነበረ በይፋ ማለት ነው። ዝቅተኛ የደሞዝ ወለል እስካሁን አልተወሰነም። በህጉ መሰረት አሰሪና ሰራተኛ አዋጅ የሚለው መጀመሪያ ቦርድ ይቋቋማል። የደሞዝ ቦርድ የሚባል በሚኒስቴሮች ምክር ቤት ደንብ እንደሚቋቋም አዋጁ ላይ አለ። አሁን ያ ደንብ እንዲወጣ ነበር መጀመሪያም ስንጠይቅ የነበረው። በዚሁ መሰረት እስካሁን አልወጣም። ነገር ግን የተወሰኑ ስራዎች ተጀምረዋል በዚህ ዙሪያ ማለት ነው። የተጀመሩ ስራዎች ምንድነው? ቅድም መደራጀቱ ላይ እንዳነሳሁት በ2017 ዓመተ ምህረት ስራና ክህሎት የሰራተኛ ጉዳይ ዘርፍ ላይ እኛም ባለንበት ተነጋግረን እቅድ ሲወጣ አንዱ በ2017 ባጀት ዓመት ላይ የዚህ የደሞዝ ቦርድ ማቋቋሚያ ደንብን
ውይይት እናደርግበታለን የሚል በቅድ ተይዟል። በዚሁ መሰረት በተያዘው እቅድ መሰረት አንድ ዙር ውይይት አድርገናል፣ ግን ገና አላለቀም። በዚህ ሁኔታ ደረጃ ላይ ነው ያለው። ምንድነው አሁን እየጠየቅን ያለ ነው እንዳይዘገይ። ከዚህ በፊቱ እንደዘገየ ይታወቃል። በተደጋጋሚ ጥያቄዎችን ስናነሳ ነበር። እስካሁን መቆየቱ ልክ አይደለም። አሁን የተጀመረው ስራ ተፋጥኖ ቶሎ ደንቡ እንዲወጣና ወደ ተግባራዊ ስራ እንዲገባ መንግስትን እየጠየቅን ነው ያለ ነው ማለት ነው። እንግዲህ ያው አማራ ክልልን ብንመለከት ለሰራተኛ ብቻ ሳይሆን አጠቃላይ እኛ ለሁሉም ዜጋ እንደምናየው ነው። የተለየ ነገር በተለየ ሁኔታ በሰራተኛ ላይ የሚፈጠር በተለየ ሁኔታ ለሰራተኛው ምቹ የሚሆን ነገር የለም። አማራ ክልል ላይ ያለው ሁኔታ አሁን ባለው መልኩ እናንተም በምታውቁት መልኩ ነው ያለው። እኛ በተለየ ሁኔታ የደረሰ ነገር አልገጠመንም። እንደ አጠቃላይ ካለው ችግር ውጪ ማለት ነው። እንደ አጠቃላይ በማንኛውም ማህበረሰብ እንደ አጠቃላይ እንደ ክልል ካለው ችግር ውጪ በተለየ መልኩ በሰራተኛው ላይ የሚታይ ነገር ለምሳሌ እንደዚህ የተለየ ነገር ደርሶባቸዋል የሚል የደረሰ ሪፖርት የለም። እኛ በእቅድ ደረጃ ይዘን ያለነው ሰራተኛውን በአግባቡ አድሬስ ለማድረግ የሰራተኛውን ችግር በቅርበት ሆኖ ለመፍታት በቅርበት ሆኖ የህግ አገልግሎት ለመስጠት ኢሰማኮ በራሱ ስትራክቸር ላይ ሪፎርም ሰርተን ነው ያለነው። አንዱ በሁሉም ክልሎች ቅርንጫፍ ጽሕፈት ቤቶች አልነበሩንም። በሁሉም ክልሎች ቅርንጫፍ ጽሕፈት ቤቶች እንዲኖሩ ከዚህ ውጪ ደግሞ የሰራተኛ ክምችት አለባቸው የሚባሉ ከተሞችም ካሉ እነሱ ላይ ቅርንጫፍ ጽሕፈት ቤት የማቋቋምና እዛ ሆኖ ሰራተኛውን የማደራጀት ሰራተኛው የሚያጋጥመውን የኢንዱስትሪ ግጭት እዛ ሆኖ በቅርበት የሚፈታበት፣ ሶስተኛ የህግ አገልግሎት እዛ ሆኖ የሚሰጥበት ሁኔታ ለማመቻቸት ኦልሬዲ ይሄ ሪፎርም ሰርተን ዘንድሮ ወደ ስራ ገብተን ቅርንጫፍ ጽሕፈት ቤቶችን በማቋቋም ላይ ነው ያለ ነው። የተቋቋሙትንም የማጠናከር ስራ ነው እየሰራን ያለ ነው። ለምሳሌ አማራ ክልል ድሮ ባህር ዳር አንድ ቅርንጫፍ ጽሕፈት ቤት ኃላፊ አለን። ኮምቦልቻ ላይ አንድ ቅርንጫፍ ጽሕፈት ቤት ኃላፊ ነው ያለን። አሁን ግን የባህር ዳርን የክልል ቅርንጫፍ ጽሕፈት ቤት አድርገን በአንድ ተመራጭ የሚመራውን በሶስት ተመራጭ እንዲመራ አድርገናል። ባለሙያዎች አሉ ከስር የኢንዱስትሪ ግንኙነትም የህግ ባለሙያዎችም አሉ። ይሄ እዛው ነው በቅርበት ሰራተኛውን ማገዝ እንዲችል ቅድም ያልኳቸውን ሶስቱን አገልግሎት መስጠት እንዲችል በዚህ አይነት መልኩ ያልተከፈቱባቸው ክልሎች ላይ እየከፈትን ነው ያለ ነው። አሁን እስካሁን ድረስ የተወሰኑትን ከፍተናል። ለምሳሌ ደቡብ ምዕራብ ኢትዮጵያ ላይ አዲስ ቅርንጫፍ ጽሕፈት ቤት ከፍተናል። ማዕከላዊ ኢትዮጵያ ላይ አዲስ ቅርንጫፍ ጽሕፈት ቤት ከፍተናል። ሻሸመኔ አካባቢ አዲስ ቅርንጫፍ ጽሕፈት ቤት ከፍተናል። ሌሎች ላይም ጅጅጋ ላይም አሁን ፕሮሰስ እያደረግን ነው፣ በቅርቡ ይከፈታል። የሌሎችም እንደዚህ እያልን እየቀጠልን ነው ያለ ነው። ግን የሰራተኛ ክምችት እያየን ነው እንግዲህ ምን አይነት ፋብሪካ አለ፣ ሰራተኛ አለ ወይ እዛ የምለውን እያጠናን ይሄን እያሰፋን ነው ያለ ነው።